ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። ከፍጻሜ አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ብርሃን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦቹም በቅድሚያ ዜናዎቻችንን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉን አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ከጭነት መኪናዎቹ አንዱ በአሽከርካሪ መቀመጫ ጋቢናው ላይ ጉዳት ደርሶበት ይታያል። በሸራ ከተሸፈነው የተሽከርካሪው ጭነት ውስጥ የተወሰነው የተገለጠ ሲሆን የተገለጠው ክፍል ላይም አትክልት ይታያል። በእንተጮ ከተማ የድሮን ጥቃት በተፈጸመበት ሌላኛው የጭነት ተሽከርካሪ ይህ እንደሆነ የከተማው ኮሚኒኬሽን ገልጿል። አብረን የምንከታተለው ይሆናል። በቅድሚያ ላይክ፣ ሰብስክራይብ ያድርጉ። ለቻናላችን እጅግ ጠቃሚ ይሆናል። የእርሶ በጎ አስተዋጽኦ በጣም ከፍተኛ በመሆኑ ከልብ እናመሰግናለን። ዛሬ በትግራይ ክልል አካባቢዎች የተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰባቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራሉ መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። እንዴት ያለ መግባባት ይፈጠር ይሆን? አብረን የምናየው የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። የእንተጮ ከተማ አስተዳደር በሌሎችም አካባቢዎች በድጋሚ ድሮን ጥቃት ሊፈጸም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በትግራይ ክልል ማዕከላዊ ዞን ውስጥ የሚገኙ 2 ከተሞች እና አንድ ወረዳ ውስጥ አርብ ሌሊትና በንጋቱ ላይ ድሮን ጥቃት መፈጸማቸውን ቢቢሲ ያገኛቸው መረጃዎች ያመላክታሉ። እንተጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግርኛ አስረድቷል። የፌዴራል መንግስትና የትግራይ ኃይሎች ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የድሮን ጥቃት የተፈጸመው አርብ ጥር 22 2018 ዓ.ም ጥቃቱ የተፈጸመው እንተጮና ገንደበታ ከተማዎች እንዲሁም አፍሮም ወረዳ ውስጥ እንደሆነ ፖሊስና ምንጮቹ ተናግረዋል። በእንተጮና ገንደበት ከተሞች የተፈጸመው የድሮን ጥቃት ተሽከርካሪዎቹ ኢላማ እንዳደረገ ተገልጿል። የእንተጮ ከተማ ፖሊስ አዛዥ ተስፋ ያማረ እንደሚናገሩት በከተማው 2 ተሽከርካሪዎች ላይ የድሮን ጥቃት ደርሷል። ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ተገልጿል። የድሮን ቦምብ ያረፈው በመኪናዎቹ ጋቢና ላይ መሆኑን የሚናገሩት የከተማዋ ፖሊስ አዛዥ በዚህ ጥቃትም አንድ አሽከርካሪ ህይወቱ እንዳለፈ ገልጸዋል። ተሽከርካሪው ረዳት የሆነው አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል መወሰዱንም አስረድተዋል። የፖሊስ አዛዡ እንደሚናገሩት ጥቃቱ የተፈጸመባቸው አይሱዚ እና ኤፍኤስአር የጭነት ተሽከርካሪዎች የምግብና የንግድ ሸቀጦችን የጫኑ ነበር። የእንተጮ ከተማ መንግስትም ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበረ ገልጿል። ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦችን እንደሆነም ጽፏል። የከተማው ኮሚኒኬሽን ፌስቡክ ላይ ባወጣው መረጃ የሁለቱ የጭነት ተሽከርካሪዎች ፎቶግራፍም በመረጃነት አያይዟል። ማህበራዊ ሚዲያ ላይ በተሰራጨው አንድ ቪዲዮ ውስጥም ሰዎች ጥቃት ከደረሰበት ከዚያ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡ ይታያል። ስፍራው ላይ የፖሊስ ደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ ቢቢሲ የዚህን ቪዲዮ ትክክለኝነት በገለልተኛ አላረጋግጥም። የእንተጮ ከተማ ኮሚኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪ የሚያሳይ ነው። በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካንና በፕላስቲክ የታሸጉ መጠጥ መሰል ነገሮች አሉ። መሬት ላይ ደግሞ የፕላስቲክ የታሸጉ ፈሳሽ ዘይት ተቀምጠውና ወድቀው ይታያሉ። በገንደበታ ከተማ የተፈጸመውም ጥቃትም በተመሳሳይ ተሽከርካሪው ኢላማ ያደረገ እንደሆነ የፖሊስ አዛዡና ምንጮች ገልጸዋል። ቢቢሲ ትግርኛ ያነጋገራቸው ምንጮች እንደገለጹት ንጋት 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች የንግድ ሸቀጦችን ጭኖ ነበር። በገንደበታ ከተማና በአፍራም ወረዳ በተፈጸሙት ጥቃቶች በሰው ላይ ጉዳት ለመድረሱ አልታወቀም። የእንተጮ ከተማ አስተዳደር በበኩሉ የድሮን ጥቃቱ በሌሎች አካባቢዎች ሊደገም ስለሚችል ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግም አሳስበዋል። የፌዴራል መንግስትና የትግራይ ኃይሎችም ካለፈው ሳምንት መጨረሻ አንስተው ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ግጭት መቀስቀሱን ባወጣው መግለጫ አረጋግጧል። በ2 ዓመት ደም አፋሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ዳግም የተቀሰቀሰው ግጭት ጥቃት ሲያደርስ ይህ የመጀመሪያው አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምት አካባቢ የድሮን ጥቃት መፈጸሙን ነዋሪዎቹ ለቢቢሲ ተናግረዋል።
ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረው የፌዴራል መንግስትና በትግራይ ክልል መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገልጸዋል። ህወሓት ጥር 23 2018 ዓ.ም በይፋ ማህበራዊ ሚዲያ ገጹ ላይ ባጋራው ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤው ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁል ጊዜውም ለንግግር ዝግጁ ነኝ ብለዋል። ህጋዊነቱን በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፈው ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብ ሁሉንም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሰዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸውም ይታወሳል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጿል። የአፍሪካ ህብረት ይህን እንደሚደረግም እምነት እንዳለውም አስታውቋል። በዚህ መሰረትም ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል የሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ ተዘግቧል። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮች በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ኢሰመኩ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ በአማራና በአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውንም አረጋግጧል። ኮሚሽኑ በተለይም በጸለምት፣ መጋሌ እና አቦአላ አካባቢዎች የተነሱ ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆነ አስታውቋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌዴራል መንግስትም በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጸለምት ከተነሳው ግጭት በተጨማሪ ጥር 22 2018 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥ አርብ ሌሊት እና ቅዳሜ ንጋት ላይ የድሮን ጥቃት መፈጸማቸው ቢቢሲ ያገኛቸው መረጃዎች አመላክቷል። በእንተጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማ ፖሊስ ለቢቢሲ ትግርኛ ተናግረዋል። በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት ኋላቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድን ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብለዋል። ይህን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልሎች ከተሞች አየር ማረፊያዎች የሚያደርጋቸውን በረራዎች ከጥር 21 2018 ዓ.ም ጀምሮ ላልተወሰነ ጊዜ ማቋረጡ ይታወሳል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።